ዝግጅቱ በጣም አሪፍ ነው። እዛ ሀገር ቤትም በሚገርም ሁኔታ አጠናቀም መተናል። እዚህ ጌም ብቻ ነው የሚቀረን። ከጌም ልምዶችን እየሰራን ነው። ለነገው ጨዋታ ደግሞ ለሞሮኮ እየተዘጋጀን እንገኛለን። ዛሬ የመጨረሻ ትሬኒንግ አድርገናል። ያው ትንሽ በግብጽ ጨዋታ ላይ መከላከል ላይ አሪፍ ነበርን። ማጥቃት ላይ ትንሽ ይቀረናል ብዬ አስባለሁ። ምክንያቱም የመጀመሪያ ጨዋታ እንደመሆኑ መጠን ትንሽ ከብዶናል ብዬ አስባለሁ። ግን ለነገ የሚሆን በቂ ትሬኒንግ ሰርተናል ብዬ ገምታለሁ። ያለንበት ዝግጅት በጣም አሪፍ ዝግጅት ላይ ነው ያለነው። ያው እንደ መጀመሪያ ጨዋታችን መጀመሪያ ላይ ከግብጽ ተጫውተን ነበረ እና የነበረን ፐርፎርም ያው ብዙም አጥጋቢ ቢሆንም ብዙ ነገሮች ሞክረናል እና ለአሁኑ ጨዋታ ደግሞ ብዙ ጠንካራ ጎኖች አሉን ብለን እናስባለን። በቀደም በማጥቃቱ ላይ ትንሽ የደከመን ነበረን። አሁን ከሱ ደግሞ አሻሽለን ብዙ ነገሮችን አሻሽለን እንቀርባለን ብለን እንገምታለን። ምክንያቱም ያኛው እንደ መጀመሪያ ጨዋታ በጣም ብዙ ልምዶች አስተምሮናል። በጣም ወደ ኋላ ፍግፍገን ትንሽ ነበር ይጫወተን የነበረው። አሁን ግን ያንን ጨዋታ አሻሽለን ወደፊት ተጠግተን በደንብ ጫና እነሱ ላይ ፈጥረን ለመጫወት እንሞክራለን። በጣም ጥሩ ዝግጅት ላይ ነው ያለነው። ዋው በእኛ በኩል አድርገናል። ምክንያቱም ይሄ ለኛ አዲስ ነገር አይመስለኝም። ምክንያቱም አብዛኛው የኛ ልጆችም ብዙ ፕሪሚየር ሊግ ላይ ምናምን የሚጫወቱ አሉ። ያው የነሱ ደግሞ ይበልጥ በአውሮፓ ቦታ ስለሆነ ግብጾች ላይም ብዙ ልጆች ነበሩ እንደዚህ ወደ 8 ልጅ ምናምን ውጭ የሚጫወቱ። ያው ከነሱ ጋርም ቻሌንጅ ስላደረግን እነዚህ ይከብዱናል ብለን አናስብም። አሁን ያለንበት ዝግጅት ላይ ጠንካራ ዝግጅት ላይ ነው ያለነው። ያ የማጥቃት በቀደም ላይ በጣም አነስተኛ ነበረ ስናጠቃ ወደ ኋላ በጣም ድሮፕ አድርገን ነበር ስንጫወት የነበረው። ምክንያቱም እነሱ አንቫያን ሲቹዌሽን ላይ በጣም ጎበዝ ናቸው እና እነሱን ለማቆም የግዴታ ወደ ኋላ ማፈግፈግ ነበረብን። ምክንያቱም ቶሎ ነው ወደ ግብ ክልል የሚደርሱ በረጃጅም ኳስ። አሁን ግን ሞሮኮን ብዙ እንዳየነው ከሆነ ቀጥታ ሁሉም አንድ ላይ ቢውልድ አድርጎ ስለሚወጡ ለኛ ወደ በጣም አብረናቸው አታክ ለማድረግ ይመቸናል። የበቀደሙ ግን አይወጡም። በአንድ ኳስ ነው ሁለት ልጅ ምናምን ነው ቦክስ ውስጥ የሚገባው። አሁን ግን እነሱ አንድ ላይ ጫና አድርገው ከኛ ጋር ስለሚጫወቱ ብዙ ክፍተቶች ስፔሶች ይኖራሉ። እኛም የማጥቃት ፕሮባቢሊቲያችን ከፍተኛ ይሆናል ብለን ያው ለኛ ያለው ጠቀሜታ የኛው መድረክ በጣም ለኛ ትልቅ መድረክ ነው። ምክንያቱም እስከዛሬ ሰራንበትን የለፋንበትን እዚህ ጋር በትላልቅ ስካውቶች ልንታይ እንችላለን፣ በውጭ ስካውቶች ምናምን እና ለኛ የትልቅ መድረክ ነው ብለን ነው የምናስበው። ራሳችንንም ከፍ አድርገን ሀገራችንንም ከፍ አድርገን ለመታየት እንሞክራለን ብለን እናስባለን።